ሰባቱ የአዋጅ አጽዋማት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን በሙሉ እንዲጾሟቸው የታዘዟቸው 7 የአዋጅ አጽዋማት እንዳሉ ያውቃሉ? ዛሬ በተከታታይ ወደ እናንተ ይዘንላችሁ ስለምንቀርባቸው 7ቱ የአዋጅ አጽዋማት ስያሜ በአጭሩ ልንገራችሁ። በመጀመሪያ የአዋጅ አጽዋም ማለት ምን ማለት ነው? የአዋጅ አጽዋማት ማለት በቤተክርስቲያን ሕግና ስርዓት መሰረት እድሜያቸው ከ7 ዓመት ጀምሮ ያሉ ማንኛውም ምዕመን እንዲጾሟቸው የታዘዟቸው የታወቁ የጾም ወቅቶች ማለት ነው። 7ቱ አጽዋማት የምንላቸውም አንደኛ አብይ ጾም፣ ሁለተኛ ጾመ ሐዋርያት፣ ሶስተኛ ጾመ ገሃድ ወይም ደግሞ ሮብና አርብ፣ አራተኛ ጾመ ነቢያት ወይም የገና ጾም፣ አምስተኛ ጾመ ገሃድ፣ ስድስተኛ ጾመ ነነዌ እንዲሁም ሰባተኛው ደግሞ ጾመ ፍልሰታ ነው። ጾም ስጋን ለነፍስ ለማስገዛትና ከፈጣሪ ጋር ለመገናኘት ጾም ስጋን ለነፍስ ለማስገዛት ከፈጣሪ ጋር ለመገናኘትና በረከትን ለማግኘት የምንጠቀምበት መንፈሳዊ መሳሪያ በመሆኑ ሁላችን ምዕመናን ልንጾም ይገባናል። በእነዚህ 7 አጽዋማት ውስጥ ትልቅ ታሪክና ሚስጥሮች አሉ። በቀጣዮቹ ቪዲዮዎቻችን ስለ እያንዳንዱ የጾሞች ሚስጥር በተከታታይ ቪዲዮ ይዘንላችሁ የምንቀርብ ይሆናል። በመጀመሪያም በቀጣይ ቪዲዮአችን የምናየው ስለ አብይ ጾም ነው። አብይ ጾም ለስንት ቀናት የምንጾም ይመስላችኋል? መልሳችሁን ኮሜንት ላይ ያስቀምጡልን። ቀጣይ ቪዲዮአችን እንዲደርሳችሁ ደግሞ አካውንታችንን ፎሎ ማድረግ እንዳይረሳ።